ባሳለፍነው ሰኞ የተካሄደው ምርጫን ተከትሎ የፖለቲካ ፓርቲዎች ግምገማቸውን እየገለጹ ነው ያሉት። የኢትዮጵያ ዜጎች ለማህበራዊ ፍትህ ማለትም ኢዜማ ምርጫውን ጠንካራም ደካማም ጎኖች ነበሩ ሲል የኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲና የምርጫው ስኬታማነት በሂደት የሚታይ ነው ብለዋል። ዓለም አቀፍ መገናኛ ብዙሃን አቀራረብን በተመለከተም የሂደቱ ፈተና ነበሩ ያለው ኢዜማ የምርጫ ሂደቱ ሙሉ በሙሉ ቅቡልነት እንዳይኖረውና በምርጫ የሚመሰረት መንግስት እንዳይኖረን በማድረግ በጎረቤት ሀገር ጭምር እንደታየው መንግስት አልባ ሀገር በማድረግ ከብሔራዊ ጥቅማችን ተቃራኒ የቆመ ተግባር አሳይቷል ሲል ተችቷል። መንግስት በበኩሉ ምርጫውን ስኬታማ እንደነበር ገልጿል። ስዩም ጌቱም በምርጫው ከጸጥታ አስቻይነት ጋር በተያያዘ ሰፊ ጥያቄን በማንሳት እጅግ ባነሰ አቅም ብቻ በምርጫው ተሳትፎ ያደረገው የኦሮሞ ፌዴራላዊ ኮንግረስ ኦፌኮን የሚመሩት ፖለቲከኛና የፖለቲካ ሳይንስ መምህር ፕሮፌሰር መረራ ጉዲና ፈተናው አሁን ነው ይላሉ። በዚህ ማስተያየታቸው በድህረ ምርጫው አገሪቱ ሁለት አበይት ጉዳዮችን ካተረፈች ምርጫውን በስኬታማነት መገምገም የሚቻል ሲሆን ካልሆነ ግን ግምገማው በተቃራኒ ይሆናል ነው ያሉት። ሁለት ትላልቅ ፈተናዎች አሉ። እሱ ከተወጣ መንግስት ፈተናው ካለፈ ዲሞክራሲያዊ ምርጫም ባይሆን አንድ ነገር ነው። ዘላቂ ሰላምና መረጋጋት ከዚህ ይመጣል፣ በእኛ ግምት አይመጣም ብሎ አድሮ ያው ለሁሉም ግልጽ እንደሚሆን እናያለን። እሱም ፈተና ማለፍ አለበት። ካላለፈ ግን ትርጉም የለውም። ከዚህ ምርጫ አሁን በተካሄደበት መንገድ ዲሞክራሲያዊ ስርዓት ይወለዳል አይወለድም? ከተወለደ ያው ያየን ነው። ከትናንት ወዳ ጀምሮ የአርሲና ሌሎች ቦታዎች እየታዩ እና ሁለቱ ካልተፈቱ ደግሞ ትርጉም ያለው ምርጫ ነው ለማለት በየትኛው ሚዛን የሚያስኬድ አይደለም። ምርጫውን አስመልክቶ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ትናንት አርብ ባወጣው መግለጫ ምርጫው በተካሄደባቸው አካባቢዎች ከሞላ ጎደል በሰላም መጠናቀቁን በበጎነት ገመግማለሁ ብለዋል። ፓርቲው በሀገር አቀፍ ምርጫው ለመወዳደር ሲወስን ሂደቱ ሁሉ አልጋ በአልጋ ይሆናል የሚል ግምገማ እንዳለበት ገልጾም የዲሞክራሲ ባህልን ለማጎልበት የሚወስደው ጊዜ ቀላል አለመሆኑን በመረዳት ነው ብለዋልም። ምንም እንኳን በምርጫው ሂደት ገዢው ፓርቲ ዜጎችን በማስገደድ የምርጫው ካርድ እንዲወስዱ ማድረጉ የሚኮነን ነው ያለው ኢዜማ ከፍተኛ ቁጥር ያለው መራጭ ህዝብ መመዝገቡ ግን መነቃቃትን ያሳየ የምርጫ ጠንካራ ጎን ነው ብለዋል። በምርጫው ምንም እንኳን የቴክኖሎጂ አፈጻጸም ክፍተቶች ቢታዩም መራጮችና እጩዎችን ለመጀመሪያ ጊዜ በኢንተርኔት አማካኝነት መመዝገብ መቻሉ ለዲሞክራሲ ስርዓቱ መዘመን መልካም ነው ብለዋል። ለሁሉም ተፎካካሪ የፖለቲካ ፓርቲዎች ሰፊ የሚዲያ እድል፣ የጋራ የክርክር መድረክና የአየር ሰዓት በአግባብ መመቻቸት ትልቅ ምርታ ነው ሲልም ገምግሟል። ኢዜማ ገዢው ፓርቲ ብልጽግና የተዛቡ ያለው አሰራሮች የመንግስት የልማት ፕሮግራሞችን ለምርጫ ቅስቀሳ ፖለቲካዊ መጠቀሚያ በማድረግ ድምፅን በቁሳዊ ፍላጎት የመግዛት ስልት ተከትሏል ሲል ተችቷል። በምርጫ ሂደቱ የአካባቢው የመንግስት አስተዳደር ሰራተኞችና የፓርቲው ካድሬዎች ያሏቸው የስነ ልቦና ጫና በመፍጠርም የከሰሰው ኢዜማ እነዚህ ሂደቶች በሰላማዊ ትግልና በምርጫ ስልጣን መያዝ አይቻልም ወደሚል ተስፋ መቁረጥ እንዳይገፋ መስጋቱን ገልጸዋል። ኢዜማ የምርጫ ሂደቱን በሙሉ ልብ ተቀብለው የዲሞክራሲ ምህዳሩን ለማሻሻል ከመጣር ይልቅ ከጅምሩ ለምርጫው ቅቡልነት ማጣት ምክንያት የሚሆኑ አቋሞችን አንጸባርቀዋል ያላቸው የተፎካካሪ ፖለቲካ ድርጅቶችንም በመውቀስ እነዚህ አካላት አማራጭ መፍትሄ ከማቅረብ ይልቅ ችግሮችን በማጉላት የህዝብን ስሜት መጠቀሚያ ለማድረግ ጥረዋል ነው ያለው። በብሔራዊ ምርጫ ቦርድ በኩል ደግሞ በበቂ የሰው ኃይልና ቴክኖሎጂ የዳበረ ጠንካራ ተቋም መሆን አለመቻሉ ብሎም የአስፈጻሚዎች ጣልቃ ገብነትን መቋቋም ላይ ጥያቄ በማንሳት ይህ በምርጫው ገለልተኝነት ላይ ከፍተኛ ተጽዕኖ ማሳደሩን አልቀረም ነው ያለው። የዓለም አቀፍ መገናኛ ብዙሃን አቀራረብን በተመለከተም የሂደቱ ፈተና ነበሩ ያለው ኢዜማ የምርጫ ሂደቱ ሙሉ በሙሉ ቅቡልነት እንዳይኖረውና በምርጫ የሚመሰረት መንግስት እንዳይኖረን በማድረግ በጎረቤት ሀገራት ጭምር እንደታየው መንግስት አልባ ሀገር በማድረግ ከብሔራዊ ጥቅማችን ተቃራኒ የቆመ ተግባር አሳይተዋል ሲል ተችቷል። ይህ በእንዲህ እንዳለ ኢዜማ ዛሬ ባወጣው መግለጫ ደግሞ ውጤትን የቀየሩ ችግሮች ተፈጽሞባቸዋል ባላቸው በ5 የምርጫ ክልሎች ላይ ውጤት ተሰርዘው በድጋሚ ምርጫ እንዲደረግ ለብሔራዊ ምርጫ ቦርድ አቤቱታውን ማስገባቱን፣ በሌሎች ምርጫ ክልሎችም በተመሳሳይ አቤቱታዎችን እየመረመረ እንደሚገኝ ገልጸዋል። የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ሊቀመንበር ፕሮፌሰር መረራ በፊናቸው ዝም ብለን በጭፍን አይደለም ወይም መንግስትን ስለምንጠላ አይደለም፣ በኩፍያም አይደለም፣ በስነ ስርዓት መዝነን ካለፈው ተሞክሯችንም ተነስተን አስልተን ወጥተናል። ከዛ በተደራጀ ደረጃ 30 መቀመጫ 50 መቀመጫ ተቃዋሚዎች ያገኙም ቢባል ምንም የሚለውጠው ነገር የለውም። ቅድም ያልኩን ሁለቱ መሰረታዊ ችግሮች ስለማይመጣ ብዙ እንትን አይደለም ማለት ነው። እኛን የሚቆጭበት ምክንያት የለውም ማለት ነው። የኢፌዴሪ ጠቅላይ ሚኒስትር ጽህፈት ቤት በወቅታዊ ጉዳዮች ላይ ብሎ ትናንት ማምሻውን ባወጣ ይፋዊ መግለጫ ደግሞ 7ኛው ጠቅላላ ምርጫ ከ54 ሚሊዮን በላይ ዜጎች በነጻነት ድምፅ የመስጠት መብታቸውን የተጠቀሙበት ህጋዊና ተአማኒ ምርጫ ነው ብለዋል።
ምርጫውን የሚያጣጥሉትን ውድቅ ያደረገው መግለጫው ምርጫውን የታዘቡት የሀገር ውስጥም ሆነ ዓለም አቀፍ ታዛቢዎች ዲሞክራሲያዊነቱን አረጋግጠዋልም በማለት ጽንፈኛ ያላቸው ኦነግ ሸኔና የፋኖ ታጣቂዎች ከውጭ ኃይሎች ጋር በመቀናጀት ምርጫውን ለማስተጓጎልና በንጹሃን ላይ የሽብር ጥቃት ለመፈጸም ያደረጉት ሙከራ በጸጥታ ኃይሎች ከሽፏል ብሏልም። የኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ ከሰዓቱን በሰጠው መግለጫ በምርጫው ሂደት ላይ ያጋጠሙ 47 መደበኛ ቅሬታዎችን ተቀብሎ ዝርዝር የማጣራት ስራ እያከናወነ እንደሚገኝ አስታውቋል። የቦርዱ ሰብሳቢ ሜላትወርቅ ኃይሉ በመግለጫቸው እንዳሉት በተወሰኑ አካባቢዎች ተግዳሮት ቢገጥምም በርካታ የምርጫ ክልሎች የተሰጠውን ድምፅ የማዳመር ስራ አጠናቀው ይፋ እያደረጉ ነው ብለዋልም። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ። በደቡብና ሰሜን ወሎ ዞኖች የሚገኙ በመጠለያ ጣቢያና ከማህበረሰብ ጋር ተቀላቅለው የሚኖሩ ከ60 ሺህ በላይ ተፈናቃዮች ላለፉት ወራት ሲቀርብላቸው የነበረው የምግብ እርዳታ በመቋረጡ ለረሃብ መጋለጣቸውን ገልጿል። ተፈናቃዮቹ እርዳታ ካገኙ አንዳንዶቹ 2 ወራት ሆነናል ሲሉ፣ ሌሎች ደግሞ 4 ወራት አልፎናል ሲሉ አማረዋል። ኢሳያስ ገላው ከደሴ የላከልን ዘገባ እንደሚከተለው ይደመጣል። 6 ዓመታትን ቤት ንብረታቸውን ጥለው ግጭት ሽሽት ከተለያዩ የኢትዮጵያ አካባቢዎች ተፈናቅለው በደቡብ ወሎና ሰሜን ወሎ በሚገኙ የሀገር ውስጥ የስደተኞች መጠለያ ጣቢያ ኑሯቸውን ያደረጉ ተፈናቃዮች ከ5 እስከ 2 ወራት ድረስ ይቀርብላቸው የነበረ የምግብ ድጋፍ በመቋረጡ ለከፍተኛ ችግር መዳረጋቸውን ገለጹ። በተውለደሬ ወረዳ ጃሪ የስደተኞች መጠለያ ጣቢያ ነዋሪ የሆነው መሐመድ ሰይድም አሁን ያለንበት ችግር ከባድ ነው ይላል። ወደ 4 ወራችን እኮ እየገባን ነው። ረመዳን እንደገባ በ5 ተረዳን ተዛዲ እኮ የለም እንደ ወደ ሀገራችን አሁን ቢወስድም እንደው ይሻላል ነበር። እዛው ሞት ጋር መታገል ይሻላል። ረሃብ ጋር ተምትታገል ያ ይሻል ነበር። ባለፉት 5 ወራት በመንግስት ይቀርብላቸው የነበረው የምግብ ድጋፍ በመቋረጡ ለረሃብና ህመም ተዳርገናል የሚሉት ደግሞ በደቡብ ወሎ ዞን ሐይቅ ከተማ የሚገኘው የመካነ ኢየሱስ የሀገር ውስጥ ተፈናቃዮች መጠለያ ጣቢያ ነዋሪዎች ናቸው። 5 ወራችን ነው። ማንም የሚዘነጋው አሁን የላመም የለውም። ሁሉም መከራ በቀር ልስተኛ ደግሞ እየገባ እኮ ነው እና ምንም ነገር የመጣ ነገር የለም። አሁን ብትጠይቃቸው እነሱ እንደዚህ ነው ብሎ መኛት አያውቁም። ቱርክ ካምፕ ተብሎ የሚጠራው የሀገር ውስጥ ተፈናቃዮች መጠለያ ጣቢያ ነዋሪ የሆነው ወጣትም አካባቢው የጸጥታ ችግር ያለበት በመሆኑ ወንዶች ከካምፑ ውጭ በነፃነት ተንቀሳቅሰው መስራት ስለማይችሉ ሴቶች እየለመኑ እየመገቡን ነው ይላል። አሁን እኛ በረሃብ እየተቀጣን ነው። የሰው ልጅ ደግሞ በረሃብ መጣት በጣም ከባድ ነው። ብዙ ለአእምሮ ታማሚ የሆነ ነው። አሁን በቃ በመጠነት ብዛት በማስፈልጋት ያው አትወጣም አካባቢ ስላለ ግቢ ለታወጣም አጥር ግቢ ነው። እዛ ነው በቃ ያው በጣም አስቸጋሪ ነው። አሁን ማህበረሰቡ በተለይ ወንዱ እንኳን እየፈረዩት ማሄዱ ሴቶች ታምባሰል ደረቅ እንጀራም ፍሬም ቄትም እየለመኑ በሰሜን ወሎ ጃራ የመጠለያ ጣቢያ የምግብ አቅርቦቱ ከተቋረጠ 2 ወር እንዳለፈው የሚናገሩት አቶ አህመድ ሰይድ ናቸው። የምግብ አቅርቦት ከተቋረጠ እንግዲህ 2 ወር አለፈ። ጃራ ደግሞ ያው አንተ ባከራት አውቀው ሆነ እንጂ ቀን ስራ እንኳን ሄደ የምትሰራበት ቦታ የለም። በረሃ ነው። ሁሉም ያለ በረሃ ሁሉም ከተማዎች የራቀ ነው። ከገጠርም ከተማም የራቀ ነው። ቀን ስራ እንኳን መስራት የማይቻልበት ቦታ ነው። በጣም ራበ። የሰሜን ወሎ ዞን አደጋ መከላከልና ስራ አመራር ተጠሪ ጽህፈት ቤት ኃላፊ የሆኑት አቶ አለሙ ይመር አሁን የከፋ ችግር ያለው በካምፕ ውስጥ ያሉት ላይ ሳይሆን ከማህበረሰቡ ጋር ተቀላቅለው በሚኖሩ የሀገር ውስጥ ተፈናቃዮች ላይ ነው ይላሉ። ጃራ ላይ እስካሁን ባለው ሁኔታ ማለት ነው ግልጹንም ነግሬ አንድም ነገር ጎሎባቸው አያውቅም። ምግብም አመልዲ በቋሚነት በየወሩ እርዳታ እየሰጡ ገንዘብም ብዙ ከ1000 አባወራ በላይ በኤንጂኦዎች በገንዘብ ከ7,000 እስከ 10,000 ብር ድጋፍ እያደረጉላቸው ቢያንስ በየሩብ ዓመቱ በየ6 ወሩ ማለት ነው። እንደውም አሁን እንደ ሰሜን ወሎ ዞን እየተንገላታ ያለው ሆስት ኮሚኒቲው ውስጥ ያለው ማህበረሰብ ውስጥ ያለው ተፈናቃይ ነው ችግር ውስጥ ያለው ተከታታይነት ያለው እርዳታ ከመቅረብ አንፃር ውስጥ ችግሮች አሉ። ቢያንስ በወር አይቀርብላቸውም፣ በ2 ወር አይቀርብላቸውም፣ በ4 ወር በ5 ወር ነው እርዳታ የሚመጣላቸውና ባለው ሁኔታ ችግር ላይ ናቸው። በ11 የሀገር ውስጥ ተፈናቃዮች መጠለያ ጣቢያና ከማህበረሰቡ ጋር በመቀላቀል ለተፈናቃዮች ከዚህ ቀደም ምግብ ሲያቀርብ የነበረው የደቡብ ወሎ ዞን አደጋ መከላከልና ስራ አመራር ተጠሪ ጽህፈት ቤት አሁን ላይ ለተፈናቃዮች ምግብ ማቅረብ መቸገሩን የጽህፈት ቤቱ የቅድመ ማስጠንቀቂያና ምላሽ ቡድን መሪ የሆኑት አቶ መሐመድ ሰይድ ይገልጻሉ። መቼ እንደሚመጣ እናውቀው። ያነሱት ነገር ትክክል ነው። ሰውን ለማረጋጋት ጥረት አደረግን። ዛሬ ይመጣል ነገ ይመጣል እያለ መጨረሻ ግን ወደ ተጨባጭ ሲመጣ ምንም እንትን ስለሌለ ሰው ፋይናሊ ሰፈር ሲያደርግ ወደ እናንተ ደውሏል። በሰሜንና ደቡብ ወሎ በሚገኙ የመጠለያ ጣቢያዎችና ከማህበረሰቡ ጋር ተቀላቅለው ከ60 ሺህ በላይ የሚሆኑ የሀገር ውስጥ ተፈናቃዮች ይኖራሉ።